የብሩኬና የዩ ልጅ ዲኤንኤ ምርመራ ሊደረግ ነው። ብሩክና ሀይሚ ወደ ቡታጅራ ገብተዋል። እንግዲህ በጣም ብዙ ሰው በጉጉት የሚጠብቀው ነገር ነው። መጨረሻውን ማየት እንፈልጋለን። ምክንያቱም እየሩስ እንግዲህ ከ5 ወር ከ6 ወር በፊት ከብሩክ ልጅ አለኝ ብላ ስትወጣ በጣም ብዙ ችግር ተፈጥሮ ነበር። በእነሱ ህይወት ውስጥም በእነሱ ወዳጅ ዘመዶችም መካከል በጣም ብዙ ውጣ ውረድ፣ በጣም ብዙ ፈተና፣ ጭንቀት፣ በጣም ብዙ ነገር ያለፈበት ጉዳይ ነው እና ይሄ ነገር ግልጽ እንዲሆን የምር ዲኤንኤውን አድርገው ግልጽ ነገር እንዲሆን ተመልካችም ይፈልጋል። ሰምታችሁ ከሆነ ባለፈው 3 ቀን 4 ቀን ውስጥ እየሩስ ብሩክ በውስጥ ሁሉም ነገር እንዲያልቅ ነው የሚፈልገው ብላ ለቢኒ ነግረው ነበረ እና በዛን ሰዓት ደግሞ ተመልካች ይሄ ነገር ለምንድን ነው በውስጥ የሚያልቀው? መጀመሪያው ለምን ወደ ሚዲያ ወጣ? ወደ ሚዲያ ከወጣ በኋላ ደግሞ ሁሉም ነገር ለሚዲያው ግልጽ መሆን አለበት። በጣም በዛ ጉዳይ ብዙ የተጨነቀ ብዙ ነገር ያሳለፈ ብዙ የታመመ ተመልካች አለና ለተመልካች ግልጽ መሆን አለበት። ለምን በውስጥ መጨረስ ነው ሲል ተመልካችም የራሱን ሀሳብ እንግዲህ በግልጽ አስቀምጧል ማለት ነው። እንግዲህ ዛሬ ብሩኬ መግቢያ ሰርቶ እንደተናገረው እኔና ሀይሚ በደንብ ተነጋግረንበት አውርተንበት ሀይሚ ፍቃደኛ ሆና ተስማምታ በዚህ ነገር አምናበት ምንም ነገር ቢሆን ምንም ከጎንህ ነኝ ብላኝ ወደ ቡታጅራ መተናል። አንደኛ ሌሎችም ፕሮግራሞች አሉን። እናቴ ጋር የእመቤታችን ድግስ አለ። እንግዲህ ነገ 21 ማርያም ነች። ሙሽዬ ታከብራለች ማለት ነው በደንብ በከባድ ድግስ። አንድም ለሱ ሁለትም ደግሞ የወንድሙ ሚስት ናኒ ነገ ነው የምትመረቀው። ያው ዛሬ ነው ምርቃቱ። እንግዲህ ፕሮግራሙ ሰሞኑን ነው ብዬ አስባለሁ። ምናልባትም እሁድ ቅዳሜ የሚቀጥለው። ከዛ በተጨማሪ እንግዲህ በሶስተኛ ደረጃ እዩ ጋር ያለውን ነገር ለማጥራት አምነውበት ተነጋግረው ወስነው ሀይሚዬም በዚህ ነገር በቃ ከጎን ነኝ፣ ምንም ነገር ቢሆን ከጎን ነኝ፣ ይሄን ነገር ሂደህ ማጥራት አለብህ፣ ዲኤንኤው መደረግ አለበት፣ ስምህን ማጽዳት አለብህ፣ ምንም ነገር እንኳን ድንገት እንኳን ይሄ እኛ ያሰብነው በቃ ብሩኬ እኔ ልጅ አይደለችም ብሏል። ዛሬም እንደሰማችሁት ያንተ ልጅ አይደለችም ብለን እንዳሰብነው ባይሆንም እንኳን እኔ ከጎን ነኝ፣ ምንም ነገር በቃ ካንተ አልለይም ብላ እንግዲህ ያው ቃል በቃል ስትመጣም የተናገረችውን ሰምታችኋል። ስለዚህ ተነጋግረው አምነውበት ሄደዋል። ቡታጅራ ናቸው አሁን። እንግዲህ ሁሉም ነገር እንዳሰቡት ጨራርሰው እሱም ስሙን አጽድቶ በሚዲያ በሁሉም ነገር እንደሚመጣ ተስፋ እናደርጋለን። ያው ተናግሯል። በውስጥ ቢሆኑ ደስ ይለኝ ነበር፣ ግን ደግሞ እኔን ለመጣል የሚፈልጉ ብዙ ጠላቶች አሉ። ያንን ነገር ተጠቅመው እኔም ብዙ ነገር ለመጣል የሚተጉ ስለሚኖሩ ከዛ ሁሉ በሚዲያ አንዴ ወጥቷል። ሁሉም ነገር በሚዲያ ግልጽ ሆኖ ወደ ተመልካች ጋርም እንዲደርስ እፈልጋለሁ ብሏል። ከዛ በተጨማሪ እንግዲህ ቤተሰብ ሁሉም ሰው የሚፈልገው ነው እውነት ለመናገር ምክንያቱም ብዙ እነሱ ከተመልካች የበለጠ እነሱ ብዙ ፈተና አሳልፈዋል። በዚህ ጉዳይ ላይ ብዙ ታማዋል፣ ብዙ ነገር ሆነዋል። ከነሱ በተጨማሪ ደግሞ ተመልካች በዚህ ነገር ብዙ ነገር ሆኗል። ተከፋፍሏል፣ ተጣልቷል፣ ተሰዳድቧል። ብዙ ነገር ብዙ ከነሱ አልፎ ደግሞ ቤተሰብ እስከመዘቃዘቅ ብዙ ነገር ሆኗል እና ይሄ ነገር ሁሉም ሰው በጉጉት ነው የሚጠብቀው። በቃ የብሩኬን ንጽህናም ማወጅ አለባቸው ብዬ ነው የማስበው። ምክንያቱም ብዙ ተብሏል፣ ብዙ ተሰድቧል፣ ብዙ ነገር ሆኗል። ገብቷቸዋል እና ግድ ነው። ምንም በውስጥ ብሎ ነገር የለም። በውስጥ የሚጨረስ ቢሆንማ ድሮ መጀመሪያውንም በውስጥ መጨረስ ነበር። አንዴ ወደ ሚዲያ ይዘው መታለች። እሱ ደግሞ አንዴ በቃ ስሙን ማጽዳት መቻል አለበት። ብዙ ነገር የተባለበት ጉዳይ ስለሆነ ማለት ነው እና ተመልካችም በውስጥ ይለቅ የሚለው ነገር ብሩኬ ቢወስን የምሬ ነው የምላችሁ ተመልካችም እንደዛን እንደሚወዷቸው ቅሬታ የሚያቀርቡ ይሆናል። ምክንያቱም በጭራሽ የማይሆን ነው በውስጥ የሚያልቅ ነገር። ብዙ ነገር በሱ የተነሳ የሱ አይደለም በሚል ነው በሚል ብዙ ነገር በቃ ብዙ ነገር ተሰዳድበዋልና ይሄ ነገር በቃ እውነት ነው። አዎ በግልጽ ወደ ሚዲያው ለተመልካችን መቅረብ አለበት። ተመልካች በከባድ ሁኔታ ይህን ጉዳይ እየተከታተለ የመጣ ተመልካች ስለሆነ ማለት ነው። ከዛ በመቀጠል ደግሞ ቤተሰብ የሆነ የሚያሰጋኝ ነገር አለ እኔ በራሴ ማለት ነው። ምንድን ነው ካላችሁ ብሩክ ወደ ቡታጅራ መግባቱን ስታክ ከቡታጅራ እንደወጣች ነው እኔ እየተሰማኝ ያለው። ለምን እንደው ታውቃላችሁ? እሷ ጋር ምንም አይነት እውነት ስለሌለ
በቃ ልጁን ስታተረማመስ ህይወቱን ስታመሰቃቀል መኖር ነው እሷ የምትፈልገው። ምክንያቱም ብሩክ ከሷ ልጅ እንደሌለው ሁላችንም እርግጠኛ ነን። በጭራሽ ብሩክን ምን አይነት ስነ ስርዓት ያለው ልጅ እንደሆነ እያየነው ነው። ግን እሷ የእሷ እንዲሆን ብቻ ስለምትፈልግ ልጅ አለህ በሚል ስበብ እሱን ወደ እሷ መመለስ፣ አምኖ ከተቀበለ ከእሷ ጋር እንዲቀጥል፣ አይ ልጅ የለኝም ብሎ ደግሞ አምኖ ካልተቀበለ ልጅ ያለው እያለች እድሜ ልኳን የሱን ህይወት ስትበጠብጥ መኖር ነው የሷ አላማ። ስለዚህ አሁን እየሩስ ብሩክ ቡታጅራ ሲገባ እሷ በዛ መንገድ ላሽትልና ሌላ ቦታ ትሄዳለች። ባለፈውም የተፈጠረው እንደዛ ነው። ባለፈው እዩ ማለት ነው ከቡታጅራ ትውጣ አትውጣ አላቅም፣ ግን በእርግጠኝነት እናት አባቷ ቤት አልነበረችም። ብሩክ ቡታጅራ ሲገባ ሌላ ቦታ ነበር የነበረችው። ገብቷቸዋል። አሁንም ትናንት አይታችኋት እንደሆነ ወደ አዲስ አበባ ሊሄድ ነው በሚል እንግዲህ ልጇንና ምናምን ነገር ይዛ ወታ ነበረ። ከዛ ቢኒ የሆነ ሰርፕራይዝ ላርግሽ ብሎ ነው እንግዲህ ወደ ሆነ ሆቴል ይዟት የገባው ማለት ነው፣ አልጋ ቤት። ገብቷቸዋል። ስለዚህ እየሩስ ጋር እውነት የለም ቤተሰብ። አሁንም በትክክል ዲኤንኤውን ምርመራ አታደርግም፣ እመኑኝ። እያለፋቻቸው ነው ልጆቹን። ስለዚህ ብሩክ አሁን ምንድነው ማድረግ ያለብህ? ልክ እንደባለፈው እየሩስን አላገኘዋትም፣ እየሩስ ጠፋች፣ እየሩስ የት እንዳለች አናቅም፣ ስልክ እያነሳች አይደለም ብለህ እንዳትመለስ። እንደዛ እንደባለፈው አላገኘዋትም ብለህ የምትመለስ ከሆነ ህይወትክን እየበጠበጠች፣ ሀይሚም እንዳለችው ቅድም በየቪዲዮ ስምህን እያነሳች የሱ ልጅ ናት፣ የልጅ አባት ነው ምናምን እያለች ትቀጥላለች ማለት ነው። ስለዚህ አንተ በአካል መታ አንተ እንዳልከው ቀጥታ ዲኤንኤ ምርመራውን የማታደርግ ከሆነ የማታገኝህ ከሆነ ልታገኛት ካልቻልክ በቃ በህግ መንገድ ሂደህ ልጅቷ በህግ መንገድ ተፈልጋ እንድትገኝ አድርገህ ያንን ነገር ዲኤንኤ እንድታደርግ ማድረግ አለብህ። ለአንዴና ለመጨረሻ ጊዜ ይሄን ምዕራፍ ዘግተህ መምጣት አለብህ። እዚህ ጋር ሀይሜም እየተጨነቀች ህይወቷን መቀጠል የለባትም፣ አንተም እየተጨነቅ ህይወትክን መቀጠል የለብህም። ተመልካችም እሷ ቪዲዮ በሰራሽ ቁጥር ያንተን ስም ስጠራ መናደድና መሳደብ የለበትም። እስከ መቼ ይሰለቻል እኮ ቪዲዮ በሰራሽ ቁጥር እሷን ኮሜንት ስር እየሄዱት ያምርሽ ይቅር፣ እነሱ አይለያዩም፣ አንቺ እንደዚህ፣ አንቺ ክፉ፣ አንቺ ምናምን፣ ሁሉም ሰው በቃ ኃጢአት ውስጥ እየገባ ነው ያለው በዚች ልጅ ምክንያት ማለት ነው። ስለዚህ በቃ አንተ የአንተን ነጻነት ማወጅ ብቻ ሳይሆን የሀይሚን እረፍት ማወጅ ብቻ ሳይሆን የተመልካችንም እረፍት ማወጅ መቻል አለብህ። እሷ ቪዲዮ ትስራ አትስራ ማናችንም ዝር ብለንም አናያትም፣ ዝር ብለን ማለት ነው። አሁንም ያንተ ያልጸዳ ነገር ስላለ በቃ መጨረሻውን ማወቅ ስለሚፈልግ ነው ተመልካች እሷ ቪዲዮ በለቀቀች ቁጥር ወደ እሷ ቤት እየሄደ እስከ መሳደብ እስከ ብዙ ነገር የሚደርሰው ማለት ነው። ስለዚህ ከብዙ ነገር አንጻር ይሄን ነገር አይተህ ብሩኬ በእርግጠኝነት እዩን ልታገኛችሁ ፍቃደኛ አትሆንም። ምክንያቱም ይሄ የመጨረሻው ቁርጥ ያለው ነጻነትክን የምታውጅበት መንገድ ስለሆነ ከአንዳንድ መታ አዎና ዲኤንኤ እናድርግ አትልህም ነበር። እውነት ቢኖራት እንደዚህ አታንዛዛውም ነበር። አንድ ሰው እኮ ማለት ነው አራስ ትሆን እሺ፣ እውነት ቢኖራት እኮ ጸጉር ከልጅቷ ጸጉር ቆርጣ ወይ ደግሞ ምራቅ ምናምን ነው የሚባለው አይደለ? እሱን ነገር ለእህቷ ለራሷ ሰው ለሆነ ወይ ለእህቷ ወይ ለወንድሟ ሰታ፣ አንተም ደግሞ እዛ ጋር የሚያስፈልገውን ነገር ለዶክተሩ ሂደህ መስጠት ትችል ነበረ። ሲጀመርም አንድ ሴት ልጅ በቃ የሆነ 30 ቀን ከሞላት በኋላ ነው ምናምን አላቅም፣ ብቻ የሆነ መንቀሳቀስ ትችላለች። አንድ ወር ከሞላት በኋላ የሆነ አላ ብቻ እንደዚህ በመኪና ምናምን የሆነ ቦታዎች ልጅቷ ልታስከትም ምናምን ራሱ ትወጣ የለ እንዴ? እንደዛ ነው። እንደዛ ማድረግ ትችል ነበር። በመኪና ወጣ አስመርምራ ወደ ቤቷ መግባት ትችል ነበር፣ ሳትንገላታ ፀሐይ ሳይመታት ምናምን ነገር። ግን እውነት ስለሌላት ስበብ እየፈለገች ክርስትና እስከሚነሳ መንጥሴ ቅብርጥሴ እያለች በቃ ስታተረማምሰን ቆይታለች። አሁን ግን ቆፍጠን ብለህ እንደ አንድ ወንድ ልጅ በቀጥታ ደውለህላት ማታገኛት ይሄን ነገር ማታደርግ ከሆነ ቀጥ ብለህ በህግ መንገድ ሄድ። ስሜ እየጠፋ ነው፣ ቪዲዮ በሰራሽ ቁጥር ከሱ ልጅ አለ የሱ ልጅ የልጅ አባት እያለች ህይወቴን እየበጠበጠች ነው ያለችው። እኔ የራሴን የቻለ ህይወት አለኝ። በቃ ህይወቴን እየረበሸች ስለሆነ ልጅም አለው ካለች ልጅቷን አምጥታ ዲኤንኤ እናድርግና እውነቱን ማወቅ ፈልጋለሁ ብለህ በህግ መጠየቅ መቻል አለብህ። እስከ መቼ አፏን እየከፈተች በየቪዲዮ እስከ መቼ አንተን ስም እየጠራች? ሀይሚን ብላለች በየቪዲዮ ስምክን ስታነሳ እኔ ደስ አይለኝም፣ በጣም ነው የሚከፋኝ። ግን ደግሞ ካንተ ስለማይበልጥብኝ ዝም ብዬ ብከፋም አልፈዋለሁ። ምክንያቱም አንተ ስለምትበልጥብኝ እንጂ በየቪዲዮ ያንተን ስም ስታነሳ እኔ በጣም ነው የሚከፋኝ።
ሳይሰማኝ ቀርቶ አይደለም ይሰማኛል ብላለች። አዎ እንደ አንድ ፍቅረኛ እንደ አንድ ሚስት እሷ ሀይሚ የሚሰማታል። እኛ ደግሞ እንደ አንድ አድናቂ እንደ አንድ ተመልካች እኛ በጣም ነው የምንናደድባት። ሁሌ አንተን ስም በየቪዲዮ ፎቶህን እየለጠፈች እየገባች የልጅ አባት ነው ምን ጥሴ ቅብር ጥሴ ብዙ ነገር ስዘባረቅ በጣም ኦዲየንስ እየተናደደ ነው። ገብተህ አይተህ ከሆነ ኮሜንቱ እንዳለ ስድብ ነው። አንደኛ ተመልካች ስለምን ኃጢአት ይገባል?